ቅዱሳንን መምሰል አቅቶሃል? እንደ ታዘዘው እንደ ሥርዓቱ እንደ ፍትሐ ነገሥት እንደ ሐዋርያት ሲኖዶስ እንደ ክርስቶስ እንደ መድኃኒታችን ትእዛዝ መኖር አቅቶሃል? ስላቃተ ብቻ ቤተክርስቲያን አንተን እንድትመስል አታደርጋት። ላንተ ፈቃድ አታበላሽ። ልቀቅ። በሰው አድሮ መድረክ ላይ የወጣው ጸላይ ሰናያት እሱን እንድትመስል ይፈልጋል። እሱን እንድትመስል ደግሞ እሱ ያደረባቸውን ሰዎች እንድትመስል ነው እያደረጋት ያለው። እንደ አባቶች መኖር ሲያቅታቸው እነሱን የምትመስል ቤተክርስቲያን ለመፍጠር እየሰሩ ነው። ብዙ ጊዜ ተሐድሶ ሲባል ሰው አደባባይ ወጥቶ ቤተክርስቲያንን የሚሳደበው ሰው ብቻ ይመስለዋል። ጳጳስም ብትሆን ልቀቅ፣ ቄስም ብትሆን ልቀቅ፣ ዲያቆንም ብትሆን ሰባኪም ዘማሪ ነኝ የምትልም ብትሆን ልቀቅ። እዚህ ምን ትሰራለህ? ዛሬ እኔ ከእስልምና ወደ ጌታ ኢየሱስ ክርስቶስ የመጣሁበትን አንድ ሁለት ምክንያት እነግራቸዋለሁ። ኦርቶዶክሳውያን አሁን እነዚህ ያያቻቸው በአጠቃላይ በተመሳሳይ ምርት እንዳትታለሉ ለማለት ያህል ነው። እነዚህ ሰዎች ኦርቶዶክስ አይደሉም፣ ኦርቶዶክስንም ይወክሉ። ስለዚህ እንደተለመደው ያው ፕሮቴስታንቲዝም እንግዲህ በኦርቶዶክስ ሽፋን እያጭበረበሩ ነውና መቼም ይገባቸዋል ኦርቶዶክሳውያን። የቅዱሳንን አሁን ከጀርባቸው ያያችሁት ምስል ቅዱስ እንጦስ የሚል ነው። እንግዲህ ይሄ ሁሉ የኦርቶዶክሳውያን ስራ እንዳልሆነ ያው ታውቃላችሁ። ኦርቶዶክሳውያን በሥርዓተ ቤተክርስቲያን ሁላችንም ታንጸን ያደግን ስንዘምር ራሱ አለባበሳችን አዘማመራችን እኩል በሆነ ሁሉ ነገር በተናበበ መልኩ በተጠና የእግዚአብሔር አምላክ መንፈስ ቅዱስ አድሮብን የምናደርገው ድርጊት ነው። እነዚህ ሰዎች እንግዲህ ኦርቶዶክስን ለማጥላላት የሚሰሩ ስራ ቀንና ማታ እንግዲህ እንቅልፍ የላቸውም፣ ያው ሰላም የላቸውምና this is ፕሮቴስታንቲዝም አያችሁ። አሁን እንደነዚህ አይነት ሰዎች ማን የኦርቶዶክስ ልጅ ይታለላል ብሎ ነው? ማንም አይታለልም በእንደነዚህ አይነት ደናቁርት። ስለዚህ ኦርቶዶክሳውያን እንደነዚህ አይነት ሰዎች ሲመጡ መደንገጥም አያስፈልግም። ምክንያቱም ኦርቶዶክስ ሆነ ኦርቶዶክሳዊ ያልሆነ ስነ ምግባር የጎደላቸውን ሰዎች ስታዩ ያው ከኛ ወገን እንዳልሆነ እንድትረዱ እላለሁ። ሰላም አሉልኝ ኦርቶዶክሳውያን፣ ይመቻችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ እኔ ከእስልምና ወደ ጌታ ኢየሱስ ክርስቶስ የመጣሁበትን አንድ ሁለት ምክንያት እነግራቸዋለሁ። እሱም ቅዱስ ቁርአን ላይ ኢስላም ጀነት ይገባል የሚል ቦታ ስለሌለ፣ ሁለተኛ ነቢዩላህ ሙሐመድ ራሱ ለተከታዮቹ እኔ ራሴ አላውቅም ስላለ ወደ እውነቱ ወደ መንገዱ መጥቻለሁ። አዲስ ህይወት አግኝቻለሁ። የዘላለምን ህይወት አግኝቻለሁ። ኢየሱስ ደግሞ እንዲህ አላቸው ለተከታዮቹ፣ እኔ እሄዳለሁ አለ፣ ስፍራ አዘጋጅላችኋለሁ አለ። እኔ ባዘጋጀውላችሁ ስፍራ ለዘላለም ትኖራላችሁ ስላለ ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ እንደዛ ስል መንገዱ ወዴት ነው ብሎ ሲጠይቁ እንዲህ አላቸው፣ ታውቃላችኋል፣ ያም መንገድ እኔ እውነት፣ እኔ ህይወት፣ እኔ ሰላም ነኝ፣ በእኔ በቀር ወደ አብ የሚደርስ የለም ስላለ እርግጠኛ ሆኖ ማለት ነው። ስለዚህ እርግጠኛ ወደ ሆነ መንገድ መጥቻለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ቸርነቱ የበዛ አምላካችን እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ድንግል ማርያም የተመሰገነች ትሁን።
ቅዱሳን ያከበራቸው ሁሉ የተመሰገኑ ይሁኑ። እንዴት አላችሁ? መልእክት ቁጥር 2 ልትሉት ትችላላችሁ። ትናንት ባጭሩ ቤተክርስቲያን አውደ ምሕረት ላይ ቤተክርስቲያን መድረክ ላይ ሰይጣን ጻድቅ መስሎ ወጥቷል ብያለሁ። ክፍል 2 ልንገራችሁ። አሁን አጭር ነው፣ ዝርዝር ውስጥ አልገባም። እንዳልኳችሁ ያው ስድብ ስለሚሰለች ሰውም ላለመረበሽ ግን መልእክቱ መነገር ስላለበት አሁንም ይሄ የኔ መልእክት አይደለም። እግዚአብሔር የሚያስቀይመውን ቅዱሳን የሚያስቀይመውን ነገር ነው የምነግራችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ማንንም መምሰል አይጠበቅባትም። ቤተክርስቲያናችን እኔን መምሰል የለባትም፣ አንተን መምሰል የለባትም፣ አንቺን መምሰል የለባትም፣ ጳጳሱን መምሰል የለባትም፣ ቄሱን ዲያቆኑን አይደለም የምትመስለው። ቤተክርስቲያን የምትመስለው ባለቤቷን ጌታችን ኢየሱስ ክርስቶስን፣ ግዝእትነ ማርያምን፣ ቅዱሳንን፣ ሰማያውያን መላእክትን፣ ቅዱሳን ሊቃውንትን፣ ከሁሉ ደግሞ ብሉይን፣ ሐዲስን፣ ፍትሐ ነገሥትን፣ ፍትሐ መንፈሳዊን፣ የቅዱሳን ገድላትን ነው መምሰል ያለባት። ማንንም መምሰል የለባትም። ለምን ይህን ትላለህ ብትሉኝ ትናንት ነግሬያቸዋለሁ። በሰው አድሮ መድረክ ላይ የወጣው ጸላይ ሰናያት እሱን እንድትመስል ይፈልጋል። እሱን እንድትመስል ደግሞ እሱ ያደረባቸውን ሰዎች እንድትመስል ነው እያደረጋት ያለው። ሰዎች ቅዱሳን እንደኖሩት መድኃኔ ዓለም ቸሩ ክርስቶስ እንዳዘዘው እንደ አባቶች መኖር ሲያቅታቸው እነሱን የምትመስል ቤተክርስቲያን ለመፍጠር እየሰሩ ነው። ብዙ ጊዜ ተሐድሶ ሲባል ሰው አደባባይ ወጥቶ ቤተክርስቲያንን የሚሳደበው ሰው ብቻ ይመስለዋል። ዛሬ የተሐድሶ መንፈስ የሌለበት አገልጋይ መድረክ ላይ የቆመ ስንት ይገኛል? መፍትሄው ምንድን ነው? 2 ነው። አንደኛ መድረኩ ላይ ያለን ቤተ መቅደስም ያለ በስልጣንም ያለ ቅዱሳንን መምሰል አቅቶሃል? እንደ ታዘዘው እንደ ሥርዓቱ እንደ ፍትሐ ነገሥት እንደ ሐዋርያት ሲኖዶስ እንደ ክርስቶስ እንደ መድኃኒታችን ትእዛዝ መኖር አቅቶሃል? ስለ አቃተ ብቻ ቤተክርስቲያን አንተን እንድትመስል አታርጋት። ለአንተ ፈቃድ አታበላሽ። ልቀቅ። ጳጳስም ብትሆን ልቀቅ። ቄስም ብትሆን ልቀቅ። ዲያቆንም ብትሆን ሰባኪም ዘማሪ ነኝ የምትልም ብትሆን ልቀቅ። እዚህ ምን ትሰራለህ? አንተ ቤተክርስቲያን እንደምትፈልገው እንደ ትናንቱ እንደ ጥንቱ እንደ እውነቱ እንደ መጽሐፉ እንደ እግዚአብሔር ፈቃድ እንደ መንፈስ ቅዱስ ሐሳብ መኖር ካቃተ ልቀቅ። ለምን አንተ እንድትመስል ታረጋታለህ? ለምን እኔ እንድትመስል አረጋታለሁ? ቤተክርስቲያን የምትመስለው ክርስቶስን ነው። ከሱ በታች እመቤታችን ቅዱሳንን ነው የምትመስለው። በጣም ብዙ ነገር እየተቀየረ ነው። ብዙ ነገር እየተበላሸ ነው። በጭብጨባ በሆሆታ የሚሆን ነገር የለም። እኔ ዳይን ነው የምዋጣው። ስለዚህ ቤተክርስቲያንን ራሳችንን ምክንያቱም የኛን ፈቃድ ስናስመስላት ሰይጣን እንድትመስል እያደረግናት ነው። ለዛ ነው በሰው ታዝሎ ሰይጣን ጸላይ ሰናያት መድረክ ወጥቷል። አውደ ምሕረቱን ተቆጣጥሯል በዚህ ዘመን። ይሄን ደጋግሜ ተናግሬያለሁ። አሁን የምናገረው እሱ ነው። ምክንያቱም እየተደረገ ያለው ነገር በየመድረኩ በብዙም በጥቂትም በስብከትም በመዝሙርም በምንም በለው በአጠቃላይ በቤተክርስቲያን እየተደረገ ያለው አብዛኛው ነገር ቤተክርስቲያንን እኛን ወደ መምሰል እያወረድናት ነው። እኛ ቅድስት ቤተክርስቲያንን ወደ መምሰል መውጣት ሲያቅተን እኛ ወደኛ እያወረድናት ነው። ስለዚህ ተው፣ ግድ የላችሁም። ተው፣ ከዚህ በላይ ጥፋት ይመጣል። ተው፣ የመጨረሻው ጥፋት የመጣ ቀን ሁላችንም አንሸከመው። ተው፣ ለትውልድ እንዘን። ምን በላው አተን ከሆነ ለምን ሰርተን አንበላም? በሞቴ ድብድብ ቤተክርስቲያንን መሸቀጫ ያደረግናት ለምን? ይሄንን ነው አደራ እምላችሁ። ይሄ ነው አደራው። ይሄ ነው የአባቶች፣ ይሄ ነው የቅዱሳን አደራ። ይሄ ነው ሰማያዊ አደራው። ቤተክርስቲያን ክርስቶስና ቅዱሳን ብቻ ነው የምትመስል። አደራ፣ ኋላ አንችለውም። አደራ። እግዚአብሔር አምላካችን ክብር ምስጋና ይድረሰው። እመቤታችን ድንግል ማርያም ክብር ምስጋና ይድረሳት። ንጹሃን ሁሉ ክብር ምስጋና ይድረሳቸው። ዛሬ እኮ ከአርባ ምንጭ ከደብረ ዘይት ከምናምን ነጭ ለብሶ የመጡት እኮ ጴንጤዎቹ ናቸው።
ፓስተሩ ከባሌ ነው አይደል የመጣው በግልጽ ተናግሮ ማለት ነው። ልጅ ሁሉ እኮ ነው መኪናቸውን ፓርክ እያደረጉ ቤተክርስቲያን የጓደኞች አንድ ጊዜ እንኳን ቤተክርስቲያን እንሂድ ብለህ ብትጎትታት የጥምቀት ዕለት እንደዚህ ሾው ለመታየት ፓርቲ የለመደ ግርግር የለመደ ምናምን ሲገባ የነበረውና ይሄንን ነው እየተጠቀመ ያለው። አይቆምም። እኛ ቤተ መቅደሳችን መመለስ ወደ ቤተክርስቲያናችን መመለስ ነው የሚያስፈልገን። እሱ ላይ እንሰራለን። አመሰግናለሁ የኔ እህት። ሁለት ቪዲዮዎቹን አይተን እንመጣለን። አንደኛ እንዴ የትምህርት ሁኔታውን እንመልከተውና እንምጣ። ሄኖክ ኃይሌ የተማራቸውን ትምህርቶች እንመልከትና እንምጣ። ወንድማችን አዘጋጅልን ምን እንደተማረ እንዴት እንደተማረ አይተን እንመጣለን። በጣም የሚገርም ትምህርት ነው የምትሰሙት። ጠያቂዋ ጋዜጠኛ መስከረም ናት። እንስማው፣ ድምጽ ስጠው። አጋጣሚ እንግዲህ እኔ በዛ እድሜ ማንበብ ያለብኝም የሌለብኝንም መጽሐፍት የማንበብ እንትን ነበረኝ። ስለዚህ ሁሉም ነገር የመሆን ነገር ነበረ ፍላጎት ማለት ነው። እና መጀመሪያ የገባሁት ወደ ጎንደር ነበር የተመደብኩት። በቲቺንግ ነበረ። እሱን መሄድ ስላልፈለኩኝ እዚሁ ቀረው። ቅድስት ማርያም ኮሌጅ ማኔጅመንት ገባው። ማኔጅመንት እየተማርኩ እያለ መሀል ላይ ቢዝነስ ሎ የሚባል ኮርስ ወይም ኮሜርሻል ሎ ቢዝነስ ሎ ስለቆየ ረስቼ ይሆናል። እሱን ኮርስ እየተማርኩኝ እያለ በጣም ጥሩ አክቲቪቲ ነበረኝ። ከመምህሩ ጋር በጣም እንግባባ ነበር። ከዛ የሆነ ነገር ይመልስልኝና አንተ ህግ ብትማር ጥሩ ነው። ሶስተኛ ደርሰናል። አሁን ህግ አራተኛ ደርሰናል። የተቀየሩትን እንዲቆጥሩ ብዬ ነው። እሺ ከዛ ወደ ህግ ገባው ማለት ነው። ከማኔጅመንት ሎ ገባው። ሎ እየተማርኩኝ ቲያትር ደግሞ በተመሳሳይ ጊዜ 1 አመት እሱ እንኳን እንደ ትሬኒንግ ነው እሱን ማር ነበር። ከዛ ቲያትር ስማር ደግሞ ለምን በዲግሪ አትማርም የሚል ሪኮመንዴሽን አሰልጣኙ አስተጠቁመኝ ሞላው። የተማሪ ቲያትሪካል አርት የተማሪ ቁጥር ስላነሰ ሁለተኛ ምርጫ የተመደብኩ ሂስትሪ መማር ጀመር። ሂስትሪ ስማር ጆርናሊዝም ዲፕሎማ ያላቸው ክላስሜቶች ነበሩኝ። እነሱ ሲጠቁሙኝ ወደ ጆርናሊዝም ሁሉ በስንት አመት ነው እንግዲህ ከስንት አመት ነው የሚሆነው? ልክ ከሃይ ስኩል ቆጣውበት ጊዜ ጀምሮ ከ20 ጀምሮ ከ19 አመት ጀምሮ ማለት ነው። እና 2 አመት 1 አመት እያለ ደፈር ማለት ያገኘሁትን ሰብጀክት የመማር ደግሞ ብዙም ያው ቤተክርስቲያን ማደግ የሚሰጥሽ አንዱ እንትን ውጤትም ላይ ደህና ስለነበርኩ የፈለኩትን እማራለሁ የሚል ነገር ነበር። የሚቆጨኝም አይደለም። በነገራችን ላይ እውቀትና ኃጢአት ሲበዛ ይታወቅም ይባላል። እያንዳንዱ ትምህርት ውስጥ የምናገኘው የሆነ ነገር መኖሩ አይቀርም። ይሄ ነበረ። ግን ይሄን ለሚሰሙ ሰዎች አራያ የሚሆን አይደለም። እየተነሳው ማቋረጥ እንደውም አንድ መጽሐፍ ላይ ግጥም አድርጌ ያስገብቸው ነበር። አባዜ የሚል ጀምሮ ያለ መጨረስ አባዜ እንዳለብኝ ዘመድ ወዳጆቼ ደጋግመው ነገሩኝ። እኔም ተነስቼ ብሎ የሚያቆም ለምን አባዜው ይሄንን ግጥም እንዲጨርስ አላደረገውም ነው ሐሳቡ። እና ምንድነው አሁን ባለው ሁኔታ እንግዲህ በኋላም በመናነሳቸው አንዳንድ የቤተክርስቲያን ፕሮጀክቶች ሰዎች ትምህርት ከመምረጣቸው በፊት የሚያማክር ሰው ያስፈልጋል። ዝም ብሎ የሚያበላ ነው ገንዘብ ያስገኛል ምናምን ተብሎ ሳይሆን ሙያ ማማከር የሚገባው ኮች የሚያደርግ ሰው የግድ ያስፈልጋል። እንግዲህ የዛ ቪክቲም ነኝ። እንግዲህ ቲቺንግ፣ ማኔጅመንት፣ ቢዝነስ ሎ፣ ህግ፣ ቲያትሪካል አርት፣ ሂስትሪ፣ ጆርናሊዝም አሁን በምን ተመረክ? የለም። እንትና ጋር ደግሞ ሄዶ የቴዲ አፍሮ ሚስት አምለሰት ጋር ደግሞ ሄዶ በምንድን ነው በማኔጅመንት ይሁን በምናምን ተመርቄ እንትን ብያለሁ ነው የሚለው። የለም። አንዴ ተሸውደናል፣ 2 3 መሸወድ የለም። አብይ አህመድ ከ7ኛ ክፍል ተነስቶ ዶክተር ሆኗል። አለቀ በቃ። ሰው አንዴ ነው የሚሸወደው። ሰው አንዴ ነው የሚሸወደው ብሎ ነገር የለም። ይሄ ብቻ አይደለም። እኔ አላቅም። እስቲ እንደውም ኢየሩሳሌም ያሉ ሰዎች ይናገሩ። ኢየሩሳሌም ያሉ ሰዎች ይናገሩ። አሁን እኔ እናገራለሁ። ከ1 እስከ 8ኛ ክፍል የተማርኩት አጼ ልብነ ድንግል የሚባል ትምህርት ቤት ከቀጨኔ መድኃኔዓለም በታች 20 ቀበሌ ውስጥ የሚገኝ እላለሁ። ከ9ኛ እስከ 12ኛ ክፍል የተማርኩት ተፈሪ መኮንን የቀድሞ ተፈሪ መኮንን ወይም ቴሜስ የሚባለው ምስካየ ኅዙናን ጋር የነበረው ትምህርት ቤት አሉ። ትምህርት ቤቱ ተማሪዎች አሉ፣ ፎቶግራፍ አለኝ፣ ጓደኞች አሉኝ።
አሉ። አሁን በዓለምም በምንም ያሉ ጓደኞች አሉ፣ እዚህ ሊመሰክሩልኝ ይችላሉ። ከዛ በኋላ ደግሞ እኔ ልም ያልኩኝ ባህታዊ ሆንኩኝ። ከዛ በኋላ ተመለስኩኝ፣ መዝሙር ቤቶችን ከፈትኩኝ፣ ምን አልኩኝ፣ ጌልጌላን ኢያቄም ሐናን ሳረግ ነው። በመሃል ደግሞ ቀሲስ ዶክተር አንዱዓለም ወትውቶ እኔና ቀሲስ እንግዳ ወርቅ በቀለን ቅድስት ሥላሴ ካልተማራችሁ ብሎ እዛ እንድንገባ አደረገን። አባቴ አሁን ሲያትል ያሉት መላከ ሳይል አወቀ፣ እሳቸው ደግሞ ሩፋኤል አስተዳዳሪ ነበሩ። ደብዳቤ ጻፉልኝ፣ ገባው፣ ቴዎሎጂ ተማርኩ። ከነ ምህረተአብ ጋር ከነ ዘሪው ሙላት ጋር ከነ ጳውሎስ መልካ ሥላሴ ጋር ተማርኩ ብዬ እናገራለሁ። ከዛ የምረቃ ባህላችንም አለ። ከቅዱስ ፓትርያርኩ እጅ ተቀብያለሁ እላለሁ። በቃ አለቀ፣ መናገር ይቻላል። ይሄ ግን ኢንተርቪው ሲታይ ጀመርኩ ጨረስኩ፣ ማኔጅመንት ጀመርኩና ጨረስኩ። ከዛ ደግሞ ጆርናሊዝም አማርኛ ጨረስኩ። ከዛ ደግሞ ይሄ ምንድነው ቻት ጂቲቪ ነው ምናምን የምትሉት ላይ ደግሞ እዛ ላይ ያስቀምጦታል። ተክለ ሃይማኖት የተማረ ከዛ በኋላ አዲስ አበባ ዩኒቨርሲቲ ገብቶ በጆርናሊዝም በማኔጅመንት የተመረቀ ምናምን ብሎ እዛች አሰርቶ ሮቦቱ ልጁ የሌለውን ነገር እያመጣ ያስቀጽለዋል። ይሄ ትክክል አይደለም፣ ትክክል አይደለም። የሃይማኖት ጉዳይ ነው ያዝነው። የሃይማኖት ጉዳይ ደግሞ መላቀቅ አይቻልም። ከነ መሐመድ ልጅ የኮሚቴ አባል መሐመድ አለ አይደል? የመሐመድ ልጅ ከነሱ ጭምር እኛ ደግሞ እንገባለን፣ ፕሮፋይል እንገባለን። እርግጥ ነው የኦሮሞማው ይፈልጋል፣ አሁን ለሚቀጥለው ፕትርክና ይፈልጋል፣ እና አቡነ ዲዮስቆሮስ ይፈልጓቸዋል፣ ሌሎቹ ለጨዋታ ይፈልጓቸዋል። እሱ ሌላ ጉዳይ ነው። እሱ ሌላ ጉዳይ ነው። ሌላው ኢየሩሳሌም ያላችሁ ሰዎችን መጠየቅ እፈልጋለሁ። እኔ ኢየሩሳሌም ሄጃለሁ፣ አልሰማውም። ኢየሩሳሌም ሄጃለሁ፣ አላየውም። እኔ አላየውም። አንዳንድ ቦታ ስትገቡ ይሄ ቻት ጂቢቲው ምናምን ይናገራል፣ ነገር ግን እኔ አልሰማው። ኢየሩሳሌም ያላችሁ ሰዎች እንድትነግሩኝ ይፈልጋለሁ። ከጌታ መቃብር ላይ ከሰማይ የሚወርድ እሳት መውጣቱን አላውቅም። ታምራዊ እሳት ሊኖር ይችላል። እንግዲህ ምንም የሰማሁት ነገር የለም። ሄኖክ ኃይሌ የሚጠቅሰው ኢትዮጵያዊ ብርሃን ወረደለት እንጂ እሳት ወረደለት አይልም። እንደገና ደግሞ በየዓመቱ የሩሲያ ጀቶች መጥተው ቴልአቪቭ ይረፉ፣ ኢየሩሳሌም አላቅም፣ ኢየሩሳሌም የጀት ማረፊያ ይኑር አይኑር አላቅም። ከዛ እሳቱ ከዛ ወጥቶ ከዛ ለእንትኖቹ ተሰጥቶ አብራሪዎቹ ከዛ ከኢየሩሳሌም ተነስተው በመካከለኛው በቼክ በዩጎዝላቪያ በኩርንዳ አርገው የጦር ጀቶች እዛ ሩሲያ ሄደው ሞስኮ ከዛ እሳቱ ተለኩሶ በዓላቸው እንደሚያከብሩ አላቅም። ግን ይሄ የቤተክርስቲያን ሊቅ የተባለ ልጅቷ ራሷን አታውቃትም እያለን የሚናገራት ኢየሩሳሌም ያላችሁ አባቶች እናንተ ምስጢር የምታውቁ አባ ገብረወልድ እኔ ቢያነሳልኝ ደውልለት ነበር። አሁን ሰዓቱን ስለማላቅ ነው እንጂ ኢየሩሳሌም መጋቢ ሆኖ 2 ዓመት የተቀመጠው የኔ ጓደኛዬ ነው። አብሮ አደጌ፣ አብረን የመነንን ኩኬለሽ ማርያምን ዋሻዋን አብረን የቆፈርን። አሁን የሚሰድቡኝ ሰዎች ኩኬለሽ ይሄዱ ይሆናል እኮ ኩኬለሽ ይሄዱ ይሆናል። እዛ ኩኬለሽ ሄደው ይሰግዳሉ፣ ኩኬለሽ ሄደው ይጸልያሉ። ኩኬለሽን ማን የቆፈረው ሲባል ግን ዘመድኩን፣ አባ ገብረወልድ፣ ሄኖክ፣ ያሬድ ማለት ያሬድ መሸሻ ማለት ያሰው መሸሻ ወንድም፣ እነ ብርክቲ፣ እነ እንግዳ ወርቅ በቀለ፣ መኮንን ተስፋዬ ቨርጂኒያ ነው ያለው። እኔ የቆፈርኩልን ዋሻ እዛ እንትን እያልክ ዘመድኩን ምን ሰራህ አንተ ለቤተ ክርስቲያን ምን ሰራህ ትለኛለህ። ኩኬለሽ ማርያም ሰርቼ እላለሁ። አፈር አግዤ በዚህ በቀጫጫ እንትኔ ድንጋይ ፈልጬ ኩኬለሽን ሰርቼ እላለሁ። ይኸው እኔ ጥዬ ወጥቻለሁ። እንግዳ ወርቅ ኩኬለሽ ማርያም ውስጥ በአቶ አድርጎ 9 ወር ተቀምጧል። የመጣ ቀን ፎቶ አስነስቶት ሚሊዮን ፎቶ ነበረኝ። እስከ ቅርብ ጊዜ ድረስ ማሚ የኔ ባለቤት ሂሩቴ ነበራት እንደዚህ ፎቶ፣ የእንግዳ ወርቅ ፀጉሩ ፎቶ እንደዚህ ሆኖ ማለት ነው። እኔ ኩኬለሽን ሰርቼልሃል እና ዘመድኩ ምን ሰርተ ነው? ሌላው ቢቀር ማለት ነው ኩኬለሽ ስትሄዱ ኩኬለሽ ስትገቡ ያ መቅደስ እኔ የሰራውልህ ነው። እኔ አፈር ግጬ የሰራውልህ ነው። እዛ ቆመ ስትጸልይ ለእኔም እየጸለይክ ነው ማለት ነው። እንቀጥል እስቲ። የኢየሩሳሌሙን እንስማና ሰዎች አስተያየት ይስጡበት። ቀጥል።
አይ ሜካፕ እንደው አስገራሚ ነገሮች ልንገርሽ። የትንሣኤ ዕለት ሌሊት የሚለኮሰው መብራት ከሰማይ እንደሚወርድ ታውቂያለሽ? ሰምተሻል? አልሰማሽ? ከሰማይ ነው የሚወርዱ ማለት እግዚአብሔር ራሱ ነው የሚለኮሰው። ላለፉት 2000 ዓመታት ቃሉን ጠብቆ ሌሊት ላይ ካህኑ ተፈትሾ ክብሪት አለመያዙ በደንብ ተፈትሾ ራሱን አሳይቶ ይገባል መቃብር ውስጥ ወደ ጌታ መቃብር ሻማ ይዞ ማለት ነው። እና ሻማ ይዞ ገብቶ ሲወጣ ተለኩሶ ነው የሚወጣ። እሳት ይወርዳል። እስካሁን ድረስ አለ፣ አልቆመም። የትንሣኤ እሳት የሚለኮሰው እሱ ነው። እና የሚገርምሽ ብዙ አገራት እንደውም ለምሳሌ የሩሲያዎች ራሻዎች ጀት አዘጋጅተው ይጠብቃሉ፣ ኢየሩሳሌም ይጠብቃሉ ጀት አዘጋጅተው። ከዛ የትንሣኤው እሳት ሲለኮስ ይሰጣቸውና እሱን ይዘው ሄደው ነው ሌሊት ላይ እዛ ትንሣኤ የሚያከብሩበት ማለት ነው። እና እሳት በጀት እንዴት የኢትዮጵያ ቤተክርስቲያንም ታምረ ማርያም ይነበባል የትንሣኤ ዕለት ሌሊት። እና በዛን ቀን አንድ ታሪክ ተጽፏል። አንድ ኢትዮጵያዊ ማክበር ፈለገ። ይህንን የጌታ የሚለኩሰውን እሳት ልሳተፍ ብሎ ሊገባ ሲል አንተ ጥቁርና አትገባም ብለው አባረሩት። ከዛ አስወጥተውት እሱ ውጪ እያዘነ እያለቀሰ ጧፉን ይዞ ውጭ ቆሞ እያለ እሳቱ እሱ ጋር ወረደ እና ውስጥ አልበራም ማለት ለሱ ነው የወረደለት። እና ከዛ በኋላ ከሱ ተለኩሷል። በዛ እግዚአብሔር ምን ያህል ክብር እንደሰጠው አይተው ተጸጸቱ የሚለውም ያን ቀን ይነበባል። ይሄም ታሪክ እዛም አለ። በነገራችን ላይ ኢትዮጵያ የነበረበት ቦታ ሁሉ ይጎበኛል። እና እንደዚህ አይነት ከሌሎች ጋር ኢንተርሴክት የሚያደርገን ታሪክ አለን ትንሣኤ አከባበር ላይ። እንግዲህ እስራኤል ያላችሁ ይህንን ንገሩ። እኔ ቅድም አንድ ሰው ልኮልኝ ነው ጠይቅልኝ። እኔ እስራኤል 10 ጊዜ ሄጃለሁ። ቤተሰቦች ሄደዋል። ካህናት ዘመዶችም ናቸው ያሉኝ። የሩሲያ ጀት መጥቶ እሳት ተለኩሶ እሳቱ አውሮፕላን ውስጥ ገብቶ መድኃኔዓለም ያለ እንዴት እንደሚሆን አላውቅም። እዛ እሳቱ ከዛ ከሩሲያ ሄዶ እንደዚህ። ምክንያቱም የቤተክርስቲያኒቷ ተጠያቂ ሊቅ ነው። አሁን እሱ በየሚዲያው እየቀረበ ቤተክርስቲያኒቷ ነው የሚወክለው። ለሚያደርጋቸው ስህተቶች ቢኖሩም እንኳን የምትወቀሰው ቤተክርስቲያን ናት። የት ነው የተማረው? ማን ያስተማረው? ከየትኛው ጉባኤ ቤት ነው የወጣው? መምህሩ ማን ናቸው? ዩኒቨርሲቲ የት ነው የተማረው? አንደኛ ደረጃ ሁለተኛ ደረጃውንም እሺ ንገሩን። ዝም ብሎ አምጥቶ መጫን በአብይ አህመድ ይቅር፣ በአብይ አህመድ ይብቃን፣ አለቀ። የተናገርን ነው። እንደውም እኔ አስታወሳችሁኝ፣ በጣም ጥሩ። እስካሁን የአብይ አህመድን የትምህርት ሁኔታ እስከንትኑ ድረስ ነበር ያቆምኩት እና ሌሎቹም ሁሉ የሚተርኩት ከኔ ወስደው ነው። እንደዚህ 9ኛ 6ኛ ምናምን የሚሉት እኔ አቁሜው ነበረ። ሌሎቹ ደግሞ ተመራብረው ከደረሱበት ብዬ ማለት ነው። ግን ሁሉም ኢትዮ ፎረምም ማንም የሚዘግበው ያንን ነው። አብዛኛው የሚነካው ከዛ በኋላ ያለው ነገር ትግሬዎቹን ስለሚሆን እና የትግሬዎቹ ፎቶና ስም ስላለ አብይን አዘጋጅተው ያመጡት ስለሆነ ኢትዮ ፎረሞች አይነኩትም። ያቺ ግን እስከ 12 ምናምን እስከምትለዋን ነገር እሷን ይተርኳታል አብይ አህመድ ምናምን ብለው፣ ያቺኛዋን ግን አይተርኳትም። ጠበኩ 2 ዓመት 3 ዓመት ማለት ነው። ስለዚህ እግዚአብሔር ካለ በዚህ ወር በዚህ ሳምንት ወይም በሚቀጥለው ሳምንት ማንና እንዴት እንዳዘጋጁት ማን እንዳመጣው የቲፒኤልኤፍ ማን ሰው አብይን እንዳመጣው እንዳዘጋጀው ከዛ ከአብይ ጋር የነበሩትን በፎቶ አመጣላችኋለሁ። ማን እንደነበሩ አመጣላችኋለሁ። በነገራችን ላይ የአብይ አህመድ አማካሪው አድቫይዘሩ ግብፃዊ ነው። ግብፃዊ ፕሮፌሰር ነው። አሜሪካዊ ግብፃዊ ነው። የጥናት ወረቀቱን የሰራለት የገመገመለት ማለት ነው። ግብፃዊ ከግብፅ መጥቶ አሜሪካዊ ተመድቦለት ማለት ነው። እና አብይ አህመድ እንደ ሄኖክ ነው እየተኮተኮተ ያደገው። ለዚህ ነው አሁን ዳንኤል ክብረት ወደ ጠቅላይ ሚኒስትርነት ይሄዳል ይላሉ። ከለማ መገርሳ ጋር ነው የሚያፎካክሩት። አብይ አህመድ ወደ ፕሬዝዳንትነት ይሄዳል። ከዛ ሄኖክ ኃይሌ የአብይ አህመድ ማህበራዊ ጉዳዮች አማካሪ ተብሎ ይሾማል ተብሎ የሚጠበቀው ለዚህ ነው። ስለዚህ ይችኛዋን ነገር እሄድባታለሁ።
እንግዲህ ቀጣዩን ነገር እጨርስባታለሁ። እኔ መቼም ሰነዱ እንዳለ ነው እዚህ ያለው። ከዛ ደግሞ ጉድታ ያላችሁ ዲግሪ እንዴት እንደሚሸጥ ዶክትሬት እንዴት እንደሚሸጥ አሳያችኋለሁ ማለት ነው። ለዛሬ ያለን ፕሮግራም ይሄን ነበር። ምንም አሁንም ብንደውል ማንም ሰው ቢደውል የሚያወራው ስጋቱን ፍርሃቱን ነው። ይሄ ግን በዚህ ተጠናቋል።